አክስቴንም ሙኒትን አስገብታት ኬዙን ስለያዝከው ቢፈታ መልካም ነው ማለት። አሁን እሷ ሙኒትም ስላልነበረች ነው ድንገት አሁን ስለተከሰተች ነው። እኔም አላውቀውም ኬዙን ሲጀምርም እንደዚህ ግን አሁን ስላነሳችሁት ነው። ግን ካስገባህበት አይቀር ልጅቷም የልጅ እናት ልጅ ታሳዝናላችሁ ብላላችሁ፣ የሚዲያም ሰው ነች ብላችኋል። አጥፍታ ሊሆን ይችላል። አክስቴንም አስገብተህ ጠቅለል ተደርጎ ጉዳዩ ቢፈታ ኤምኬ የልጅ እናት በሚለው ጉዳይ የእነዚህ ልጆች ትልልቆች ናቸው። የሚሰሙ አንደርስታንድ የሚያደርጉ እናቶቻቸው እንዲህ ሲሰደብ ምንድን ነው የሚሰማቸው? ምንድነው የሚሰማቸው? አትሊስት የሷ ልጅ ህፃናት አንደርስታንድ ላታደርግ ትችላለች። የእነዚህ ልጆች እኮ ትልልቅ ናቸው። ህፃናት ናቸው እንዴ? የማይሰሙ ናቸው እንዴ? ኤምኬ የልጅ እናት እየተባለ ሁል ጊዜ የእንደዚህ እየተባለ ማይሆን ነገር እኔ እናቴ ብዬ ልጥራሽና ማለት ነው ግሬ ምላስሽ ነው። ጠይቂኝ እኔ መሲል ሳራን ይቅርታ ጠይቂ ብሎ ነው። እኔ መሲንም ሳራንም ወክዬ እናገርሻለሁ። እነሱን ዝም በሉ ብዬ እኔ እናገርሻለሁ እኮ። አንቺ ችግር ካለብሽ የኔ ክብር የነሱ ክብር ነው። ኖ ካንቺ ጋር ያለኝ ችግር ምን እንደሆነ ልንገርሽ። ምላስሽ ሳትወጂ በግድሽ ታውቂኛለሽ። ከዚህ በኋላ ሳትወጂ በግድሽ ታውቂኛለሽ። ነገርኩሽ፣ ሂደሽ ጠይቂኝ አልኩሽ። ኤምባሲ ደግሞ ጥፋት እንደሌለብኝ አማን እዚህ ጋር መጥተሽ ጥፋት ሀቢብቲ አነብጉልሽ። አንድ ነገር ልንገርሽ፣ አንቺን በኤምባሲ አይደለሽም የምትጠየቂው። እንዳንቺ አይነት ሰው አይደለም በኤምባሲ የሚጠየቀው። አንቺ ጠብቂ ታይዋለሽ። እኔ ደግሞ በፕሌን ሄጄ ገና አሳይሻለሁ። ይድነቅሽ። ምን የሆናችሁ ነው? ተረጋጉ። ይሄ ተፈጥሮዋ ነው። ይሄ ነው ፍጥረቷ። እሷ ገባ ሲጀመር ታሜ ስገባ የጠየቅኩት ጥያቄ ምንድን ነው? እሷ የመጣችው ይቅርታ ልትጠይቅ ነው ወይስ የፍራቻ መሸፈኛ ነው? ሁኔታ አንድ ደቂቃ አትጠይቂያቸውም። እኔ በእኔ ትእዛዝ አንቺ አትጠይቂያቸውም ማለት እንደ እናቴ ብዬ ለጥራሽ። ከዛም በኋላ እንደዚህ አይነት ማለት ንግግር ከእሷ ጋር ማለት እንዴት ነው አንቺ? ስለዚህ ለእናትሽ እንደዚህ ሬስፔክት የለሽም ማለት ነው። ተረጋጊ። እንደዚህ አይደለም ንግግር። እኔ አንቺን አልሰድብሽም፣ ስራውን ላለማበላሸት አልሰድብሽም እንጂ ብዙ የሚሰደብ ስድብ አለ። እኔ እንዳንቺ አልሰድብሽም በፍጹም። ደግሞ እባክሽ ቢሰድቡሽ እናትሽን ምናምን እንደዚህ አይነት ቃላት በእናትሽ እዚህ ቤት ማለት ምረጪ። እንደዚህ አይነት ማለት ሲወጣ ደስ አይለንም ማለት ነው። እሺ እባክሽ ተሰደብኩኝ እንዲህ በይ ምናምን፣ ግን ስድቡ ራሱ ማለት እንደዚህ በዘርዘር አትናገር እባክሽ። ራሷ እኮ ነች ስትል የነበረችው ታሜ። ይሄን ንግግር ስትሳደብ የነበረችው እሷ። አንቺ ይቅርታ አትጠይቂም። እኔ አስረግጬ እነግርሻለሁ፣ እነዚህ ልጆች ይቅርታ አትጠይቂም። አንቺ እንኳን ብትጠይቂያቸው ኢንኬዝ እነሱ አክሴፕት ቢያደርጉት ይሄ ክስ ይቆማል ብለሽ አታስቢ። ያበላንን ያጠጣንን ያቆመንን ሀገር የሰደብሽ ነሽ አንቺ። ሂደሽ ክሰሽኝ እና ችግር ካለብኝ ጠብቂ። ይቅራልሽ። አንቺን እኮ ይቅራልሽ። አንቺ እኔን ይቅርታ እንድትለመድሽ እስኪ አሜን። ግን ተረጋጊው ማሬ። አይገርምሽም? ይቅርታ አትጠይቂም አንቺ። አላውቃትም፣ አታውቀኝም። ልታውቂኝም አትችይም። እንዳንቺ አይነት ሰዎች እኔን አያውቁኝም። በጣም የወደድኳት ይኸውልሽ ሰድባኛለች አለች አይደለ? ልጄን ትወድልኛለች። አንቺ ደግሞ ትጠግሪ ነው። እዚህ ማንም የሚጠገርልሽ የለም። ሲያዳምጡሽም ይኸውልሽ፣ ሲያዳምጡሽም ህዝብን አክብረው፣ ሲያዳምጡሽም ታሜን አክብረው። ኤምኬ እዚህ ጋር ያለውን ሰው አክብረው እንጂ አንቺን እንዳይመስልሽ ሀቢብቲ፣ የሚከበር ነገር አላደረግሽም። ያንን ደግሞ ማስረገጫ ይሰጥሻል አሁን ሀቢብቲ። ብር በመተን የለብኝም እህቴ፣ የለኝም፣ ደሃ ነኝ። ሰርቶ ማግኘት፣ ቆሞ ከመሳደብ ሰርቶ ማግኘት ሀቢብቲ፣ ሰርተሽ ማግኘት። እኛ ሰድበን አይደለም ያገኘ ነው። አየሽኝ፣ እኔ ሰርቼ ደልዬ፣ ይገባሻል፣ ደልዬ ያገኘሁት ገንዘብ ሰድቤ አይደለም። ኦኬ ወደ ሶሉሽን ላመሲ ወላ ምንም ሶሉሽን የለውም። ይቅርታ ብሎ ነገር የለም። ይቅር ብትሏት እኔ አልለቃትም። በቃ እሺ፣ ቆይ ሲጀመር ከዚህ ጋር የመቀመጫ ቦታ መነጋገሩ ጥሩ አይደለም። በቃ አንድ ነገር ላይ ለመድረስ ካልሆነ ይሆናል፣ ከሆነ ደግሞ ወደ ሶሉሽኑ ነው የምንሄደው። طيب ሙኒት ማለሽ ሐቢብቲ፣ አንቺ በጣም ያኒ ኦቨር ሆነሻል። በጣም ያኒ ተናደሻል። የተናደችው በምንድን ነው? እኔ እንዲገባኝ ማለት ነው።
አሁን ማለት እንድትታረም ነው። ታሜ እኔ ልንገርህ ያናደደኝ ምን እንደሆነ ልንገርህ ታሜ። ከዚህ በፊት ትልቅ ችግር ተፈጠረ፣ በመሀል የሰውም ህይወት ተበላሸ። ያ ልጅ ምን ያህል ሲንከራተት እንደነበረ አይተዋል አይደለ? ኤምባሲ ተዋት በቃ ይቅር ሲባል ተተው ይሄ ነገር አይደለ? ያ ማለት ሰማሃት አሁን ያለችውን አይደለ? ጥዬሻለሁ ተሸንፈን አይደለም ሌላ ደረጃ ማድረስ አቅቶን አይደለም። ህገወጥ እንደሆነች እናውቃለን። ስራዋም ህገወጥ እንደነበር እናውቃለን። ያ ሁሉ ፋሲሊቲ እያለ ትተን በቃ ተዘጋ። በእርቅም አይደል በምንም አይደል ተዘጋ ጉዳዩ። ዝምታ ፍራቻ አይደለም፣ ዝምታ አለመቻል አይደለም። ግን በምታገኘው ቻንስ የመጀመሪያው አይደለም ይሄ ቪዲዮ እየተላከልን እየተሳሳቅን ያለፍነው ብዙ አለ። መሳደብ በጣም ራፍ የሆኑ ስድቦች ነው የምትሳደበው ታሜ። ኦኬ አሁን ደግሞ በፊት አትሊስት ሰበብ ነበር። ኦኬ አጥፍተሻል ብለው ስለተነሱባት የተሳደበችው ስድብ ነው። አሁን ግን ዊዛውት ኤኒ ሪዝን የመጣችበት ሰበብ በስድብ ምንድን ነው? የእሷ ፎሎ መሰብሰቢያ ስድብ ነው? የእሷ ስራ መስሪያ ስድብ ነው? ትክክል። አሁን ለዛ ብላ ነው አሁን እሷ ማለት አጥፍቻለሁ ብላ ነው የመጣችው صح? እሺ አንቺ አሁን ነዴትሽን ማለት ነው እሷ ማላሷ እንደዚህ ነው ዘማትልም ይቅርታ ብቻ ለዛሬ ብቻ ነው ነገ ማለት ተመለሳ ድጋሚ ሰጠቱ ማለት ደግሞ ምንድነው ትርጉሙ? صح? ይሄ ነው ያንቺ ፖይንትሽ ነው። ያ አንቺ አሁን በቃ አዋሽ አሁን እዚህ ጋር የሙኒትን ውስጧ ማለት እንደዚህ ያህል የሚያናድዳት መላስሽ ነው ንግግርሽ ነው። ዛሬም ይቅርታ ብትጠይቂ ነገ ማለት አትማሪም ለማለት ፈልጋ ነው። አንቺ የምር እንደዚህ አይነት ጸባይ ነው ያለሽ ማለት መላስሽ ረጅም ነው ነገ ማለት ማትማሪው ድጋሚ በዚህ ሰጠትሽ ድጋሚ ትገበያለሽ ወይስ እንዴት ነው? ታሜ ቆይ እሷ ከመናገሯ በፊት ልንገርክ ሙኒት እንደዚህ ሆነችበትን ምክንያት እኔን በተለይ እኔን አንቃ ያዘችኝ ሙኒት ናት። አሁን ልጄን ትወድልኛ ከኔ በላይ ልጇን የወደደችላት የልጅ እናት መሆኗን እኛ እንደውም የዛን ሰዓት ጉዳይ ወደ ፖሊስ ጣቢያ ይሄድ ብዬ እኔ ሀቢባ ቤት ገብቼ ስናገር ነው የራሳችንን ዜጋ ራሳችን ያለችላት ሙኒት ናት። ከዛ ወጣ አበባ እየሰጠች ቤቷ ራሱ እየገባች ለሷ ቆማላት የነበረችው ሙኒት ናት። ሶስቴ አራቴ እኛን አፋችንን እንድንይዝ አድርጋን ሙኒት ቅድምም ስላችሁ ነበር ገና ሰው ሳይመጣ ሙኒት ናት እንደው ማሚ ናት እኛን ያስጠቃችን እያልኩኝ የነበረበት ሰዓት ማለት ነው እሷ ናት። አሜን ችግሯ ምንድነው? አሁን ከዚህ ወጣ ካደር ታሚ አሁን ይሄ ጉዳይ በቃ እንደዚህ ተዋልከን አይደለ? ከሳምንት በኋላ ታያላችሁ 7-8 ሰው አላችሁ። እስከ 10 ቀን ጠብቋት አሜንን ትደግመዋለች። ለዛ ነው ሙኒትን በተደጋጋሚ እድል ሰጣት እኛንም ተው ብላ ያው ላይ ሆና ስላገኘ እኮ ገባኝ። ይሄ ከሆነ እኮ ታም ይሄ ከሆነ እርቁ ሚኒንግለስ ነው ማለት አሁን አክስቴ እንዳለችው አሚን ማትታረም ከሆነ ኔክስትም እንደዚህ ታደርጋለች የሚባል አይነት ነገር ከሆነ ማንኛችንም ባለንበት እዚህ ታዛቢ ባለበት 8000 ሰው ባለበት ሄዳ ነገም ብትራቀጥ ሰው አይሰማትም። የሷ ማንነት ነው። አሁን እኔ ለዛ ነው እኔ ማይክ ለሷ ለስታጥና እህት አሚን ማለት ነው። ኤግዛክትሊ ተጨማሪ ደግሞ ምንድነው አክስቴ ሙኒት ከነበረችበት መጀመሪያውኑ ጠርታችሁ ይሄንንም ኬዝ መናገር ነበረባችሁ። አሁን እሷም ድንገት ስለገባች ነው ወደ ኋላ የተሳበው ነገሩ። ታሜም አልገባህም መሰለኝ። ስለዚህ አሁን መጥራት ያለበት ነገር እዚሁ ላይ ጠርቶ ነው ሁሉ ነገር ክሊር ሆኖ እምኬ ምን እንደሆነ ታውቃለህ? በአሁኑ በባለፈው እንደነገረች መሲ ሙኒት እዛ ኤምባሲ ምናምን ከሄድን በኋላ ሙኒት ናት ተው እናንተ ይሄንን ነገር እንደዚህ አትበሉ በቃ እናንተ እኮ የሚዲያ ሰዎች ናችሁ ትሰደባላችሁ ምናምን ብላ እስከ መጨረሻው አረጋግታ እንደውም ሀቢባ ቤት እሷ ናት የገባችው ሙኒት ምክንያቱም ያለውን ነገር ሶልቭ ለማድረግ ማለት ነው። አሁን ከዛ በኋላ እምኬ ሁሉም ነገር ተረስቷል ስለ እሷን እኛም ቦልካለች ይመስለኛል። እኔ አሚን ዲዛን አትመጣልኝም እኔ አልቦልኳትም እሷ ቦልካይ ከሆነ አላውቅም። በቃ ተውን አንስተንም አናውቅም አናወራም። እንግዲህ እያያችሁ ነው እናንተም ከኛ ቤት አጠፉም ከዛ በቀደም በዚች ልጅ ምክንያት ተነሳ አንዳንድ ጊዜ ትሳደባለች እሷ ትሳደባለች እኔ ተቆረጠ ይመጣልኛል ምናምን ነገር በተአምር እኔ ቦታም አልሰጣት። ምክንያቱም ለምን እንደሆነ ታውቃለህ? አንድ ሰው በቃ የሆነ ነገር ተው ብለው መተው የማይችል ከሆነ ዝምታ መልስ ነው በቃ አለቀ። በቀደም ግን በዚች ልጅ የተነሳ ስትሳደብ ከኛ አልፎ ተርፎ የሀገሪቱ ፖሊስ ተሳደበች ገባ። ከዛ መሲ በጣም ተናደደች። እንግዲህ አስብ እኔ ወንድሟ ሲሰርቅ ሲያመልጥ ነው የሞተው ብላ ነው የተናገረ። እኔ እንደውም ቪዲዮውን ጨርሻ አልሰማሁትም እዚሁ ላይቭ ላይ ነው ያሰማችኝ። ታሜ ልከህልኛል
መሲም ላከችልኝ፣ ዜድናት ላኩልኝ። አልሰማሁትም ኤምኬ፣ ምክንያቱም መስማት አይጠበቅብኝ። አንድ ነገር ሰምተው ከምትታመም አለመስማት ይሻላል። አሁን መሲ ምንድን ነው የምትለው? ለምንድን ነው በተደጋጋሚ እኛን የምትሰድበው? የሙኒትን ፐርፐዝ ምን መሰለ ታሜ? ለምንድን ነው አሚን ችግሯ ምንድን ነው? አሁንም ቢሆን እንደነገርኩ አሚን ወደኛ እንዳትመለስ ቅድም ብያለሁ። ጥፋት ካለብን ጥፋታችን አውቀን ይቅርታ እንጠይቃለን። ነግሬያለሁ። አሚን እኛን ሁል ጊዜ የምትሳደብበት ምክንያት ምንድን ነው? ሙኒት ያለችው ይህንን ትናገር። ምንድን ነው የበደልናት ያረግናት የሰራናት ካለ ይቅርታ እንጠይቃለን። ምክንያቱም በድለናታል። ካልሰራን ደግሞ አልሰራን። ከዚህ በኋላ ሌላ ደግሞ ታሜ ቅድም መሲ ስታወራ አንተ ሚዩት ሆነ ነበረ። አብሮ እሷ ጋር ገስት እየገባ የሚያጫፍራለን። ከዛ ውስጥ ደግሞ አሁን ደግሞ በቀጣይ ታሜ ልታሳርፍልን የሚገባው ማን እንደሆነ ታውቃለህ? ሐኪም የምትባል ልጅ ነው። በሁለተኛ ደረጃ ከይቅርታ ጋር ሐኪም ችግር ካለባት ችግሯን መታ ፌስ ቱ ፌስ ከኛ ጋር መነጋገር ትችላለች። በጣም ይቅርታ ታሜ። ምክንያቱም በአንድ ሰው ሰበብ ሌላ ሰው ራሱን ችሎ መናገር ይችላል፣ ራሱን ችሎ ማውራት ይችላል። ነገር ግን ሌላ ሰውን ተገድፎ ሌላ ሰውን አስታኮ በአሚን ዲዛን ጋር ገብቶ እንደዚህ አይነት ነገር መፈትፈትም አይቻልም ከይቅርታ ጋር። አሁንም ደግሞ በድጋሚ እንድንጠይቅልን የምንፈልገው ሐኪም የምትባል ልጅ ነው። ችግር ካለባት ችግሯን እንፈታለን። ችግር ከሌለባት ግን በአንድም በሌላም ሰበብ ከይቅርታ ጋር እኛን የሚያስታክክ ነገር ባታነሳ ባታረግ ደስተኛ ነው ታሜ። ምክንያቱም ነገ ተመልሶ ደግሞ ወደ እሷ ነገር ስለሚመጣ አንድ። ስለዚህ አሁን ሙኒት እያለች ያለች ይህን ነው። አሚን አሁን ምን በድጋሚ የምነግራት ምን እንደሆነ ታውቃለህ? ወላ እኔ ወላ መሲ ወላ ምናምን ይቅርታ የምትጠይቀው ልንገርህ፣ ይቅርታ ትልቅነት ስለሆነ እንጂ እኛ ትላልቆች ስለሆንን እኛ ፌመሶች ስለሆንን እኛ ዋቴቨር አይደለም። ሁለተኛ እሷ ይቅርታ የምትጠይቀው ጥፋተኛ ስለሆነች ነው። ካላጠፋች እኛ ፌመሶች ስለሆንን ይቅርታ ጠይቂ ልንላት አንችልም። አሁንም አለመጠየቅ መብቷ ነው ታሜ። ግን ከዚህ በኋላ እባካችሁ የእኛን ስም አታንሳ። እኛን የተመለከተ ነገር ከቻልን መፍታት እንችላለን። ካልቻልን ግን እኛን አንስታ ፐርሰናል በተለይ ህይወታችን አንስታ አትበጥብጥ። በቃ ይሄ ነው፣ ሌላ ነገር የለውም ታሜ። ወላ እኔ ወላ ሙኒት ወላ መሲ ወላ ምን ያጣላናል? ሁላችንም የራሳችን ርዝቅ ነው የምንበለው። ሁላችንም የራሳችን ህይወት አለን። ከቻልን እሷን ህልፕ ማድረግ አለብን። ምክንያቱም እኔ ከሰማሁትና ካየሁት ነገር አንጻር አሚን እንዳለችው የሆነ ነገር የሆነ ቦታ ላይ እንዳላት ስለማቅ ከቻልን እንረዳታለን። ሙኒትም መጥፎ ልብ ያላት ሴት አይደለችም በነገራችን ላይ፣ እሷም ታውቃታለች። ስለዚህ ታሜ ተባብረን እናግዛታለን። ግን በድጋሚ እባክሽ እኛን ባለማንሳት ተባበሪን። አሚን ፍቅር ያሸንፋል፣ ፍቅር ይሻላል። እኔ ይህንን ነው የምለው ታሜ። ሽንክቶቼ አሁንም ዞሮ ዞሮ ነፍሰ ጠያቂ እኔ የምጠየቅሽ ማለት ነው። ዛሬ ማለት አንቺ ይቅርታ አልሽ፣ ደግሞ በራስሽ ፍላጎት እኔ አላስገደድኩሽም። ሳህ ደወልኩልሽ፣ መምጣትም ከፈለግሽ ነይ፣ ካልፈለግሽ መተው ነው ብዬሽ ነበረ። አሁንም ይህንን ጥያቄ እንደተረዳሁት ከሁሉንም እዚህ ጋር እማትማሪ ወይም ዛሬ ይቅርታ አልሽ ነገር ልትረሺው ትችያለሽ፣ ተመልሰሽ እንደዚሁ በራሱ አይነት ስህተት ልትገቢ ትችያለሽ። ስለዚህ ነገር ማለት ምን ትያለሽ አሚን? እህቴ ሳራ በጣም አመሰግናለሁ ለመልካም ንግግርሽ። እኔ የጠየቅኩት እኔ የሰው ልጅ ነኝ፣ ሰው ነኝ፣ ታናሻቸው ነኝ። ሳሪ እንዳለችው መሲም እንደገና ደግሞ እኔ ሙኒትን ነው የጠየቅኳት። ሙኒት ለእሷ እኔ ልጇ ሆናለሁ። እኔ የበደልኩሽ ነገር እኔ የምቀጣበት ነገር ወንጀል ማለት ሰው ገድያለሁ ወይ? እኔ ቅድም አሁን አንቺ ታይ እንዳልሻቸው እኔ አላውቅም። መሲ አሁን አይ ሙኒት ነች ማሚ ነች ማሚ አሜን ልጅ አላት እኮ አሜን ልጅ አላት ተው እያለች ነው። እኔ ሙኒት በምን አውቃለሁ? ሙኒት እንደሞኔ ሰድቢያትም አክታክት አድርጊያትም አላውቅም። እንደውም የሆነ ሰዓት ላይ የሆነ መልካም ስራ ሰራች ስትባል ቪዲዮ ሰርቼ ነበረ ማለት ነው። ከዛ እየገቡ ሲሰድቡኝ ከነሱ ጋር ጥል እንደሆነ ስለሚያውቁ አጠፋሁት ማለት ነው። ሳራ መሲ ደግሞ የሆነ ሰዓት ላይ የባለቤቴ ደሞዝ እንደተበላበት ማንም ሰው ያውቃል፣ ማንም ያውቃል። በእኔ ሳሪ ታውቃለች። በቃ እግዚአብሔር ይስጥሽ፣ ሌላ ምንም ነገር አይደለሽም። እግዚአብሔር ይስጥሽ። እውነቱን ካወቅሽ ራሱ በጣም በቃ አንቺ ትልቅ እህቴ ነሽ። በቃ በፊትም እወድሻለሁ። ግን አሁን እኔ ከህዝቡ ጋር ችግር አለባት ከኛ ጋር ችግር አለብን ያላችሁን
እኔ ችግር የለብኝም ከእናንተ ጋር። ችግሬ ህመሜ እንደ ሰው የታመምኩት የባለቤቴ የ2 ዓመት ደሞዝ ተበልቶ ሜዳ ላይ ሲወድቅ ለፍቼ አፈር ግጬ ይሰራል። ወጣት ነን። በጣም ብዙ ነገር ሆነናል። በጨለማ ሰው አልጠየቀንም። ብዙ ተንከራተናል። ፖሊስ ጣቢያ ለፖሊስ ጣቢያ ብዙ ሆነናል። በእግራችን ሄደን እናውቃለን። እሱን ለመከራከር እሱን ለማስያዝ እሱን እስቲል አሁንም ፍርድ ቤት ኬዛለን ከሱ ጋር ማለት ነው። በቃ በጣም ደክሞኝ እኔ ከመታመም የተነሳ በጣም ደክሞኝ በኦንላይን ነው ያዞርኩት። ግን እኔ ሙኒት አሁን ቀደምም ስናገር ልቧን የሚያማት አለች። እኔ ልቤን የሚያመኝ እኔ ልቤን የሚያመኝ ሳይሆን አዛ ነው። እኔ ቤት በነበረ ሰዓት እንደ እባብ ነው ወደ መሬት የምሄደው ማለት ነው። እንደ እባብ ነው። ምክንያቱም እኔ ላይ የተደረገ ትልቅዬ ድግምት አለ። እከሌ ያለልም ስሙንም መጥራት ካለብኝ እጠራለሁ፣ መታሰርም ካለብኝ እታሰራለሁ። ግን እኔ ያልኩት ሳሪ ቅድም ሳሪ አንቺ ነገሩን ታውቂያለሽ። እህቱንም እኔ ቤት ይዤቅ ነበረ። ለምን አንቺ እኛ መተን እየፈለግንሽ ፈልጓት ያውቃል ባለ ከአንድ ሁለት ሳሪን በፊትም ሰራተኛ በነበረች ሰዓት መጠየቅ ትችላለች። ሳሪን አምጣልን፣ ሳሪን አምጣልን። ለምን እኔ አልጋ ላይ በነበርኩ ሰዓት ነው። እኔ ከህዝብ ጋር ሀክታክትም የምሳደብበትም ሰዓት አይደለውም። ግን እኔ ካጠፋው ይቅርታ ጠይቃቸዋለሁ ብዬ ነው የመጣሁት። አንተ በግድ አላመጣኸኝም። እዚህ ጋር ለሀቅ መናገር ትችላለህ። እሺ እመጣለሁ። ነይ አጥፍተሻል ይቅርታ ጠይቂ ስትለኝ እሺ እመጣለሁ ብዬ ነው የመጣሁት። አሞኝ ተኝቼ ነው አንተ ስትደውልኝ ቀጥ ብዬ ያወራው እና እሺ እመጣለሁ አልኩኝ። ሙኒት ደግሞ ስላልገባት ይሆን አላውቅም። መታ አንቺ እንደዚህ ነሽ። ጋር ቀደም እኮ ወንጀል የሰራሁት የለም። ህዝብ ረድቶታል። ራሴ ነው 3000 ድራም ነው ነገሩ ማለት ከምናስረዝም ማለት ነው። ይህንን ጥያቄ ብቻ ንገረኝ ሀይቴ። አንቺ የምትማሪ ሰው ነሽ ማለት ነገ በዚህ አይነት ሰጠት ማለት ትገበያለሽ? ከእንደዚህ አሁን የምትዳገራችሁ የምትሳደቢያችሁ እንደዚህ አይነት ስህተት ሰርቼ አላውቅም። ታሜ ሳሪም ታቀኛለች። ልጅ እንደው በጣም ፎሎዊም ትንሽ ስለነበረ ሳር ያቀኛል፣ ህዝብ ያቀኛል። ሰው እንደዚህ በጠባብ ቦታ ሆኜ ነበር የምሰራው። አሁን እንደውም ያለውበት ትንሽ ይሻላል። እና እኔ ካሁን በፊት ሳሪ እኔም በደንብ ሳታቂ በፊት ልጅ ይዤ ስሰራ ሳለ 3000 ብር በኢትዮጵያ በነጋዴ እንደተባለብኝ ሳለ ሰው ስሳደብ ነበር ወይ እህቴ? ወይም ሰው ስናገር ነበር ወይ? ሰው እኔ የምሳደብ ሴት አይደለሁም ታሜ። እኔ ከነሱ ጋር ችግር የለብኝም። እና ደግሞ እኔ ባሌን የምማታ ሴት አይደለሁም። ይቅርታ ሳሪ። ምክንያቱም ኮሜንት ላይ ሳራ ባሏን መታች ብላ አለች እያሉ ነው። ኧረ ጋይስ እኔ አላልኩም። እኔ አልወጣኝም። እኔ አብሬሽ አልኖር አንተዋወቅ የተገናኘ ነው በዚህ በሶሻል ሚዲያ እኔ ብያለሁ ጋይስ። ሳሪ እኔ ትናንትና ኮሜንት ላይ ራሱ መስሎኝ ከትናንት ወዲያ መሲ እንደውም ስታብድ ታይ በቃ አንቺ ከጤነኛ ሰው ጋር ተነጋገሪ እባክሽ ተይ ብዬ እዚሁ ላይ ሶልቭ አድርጌ ወጣሁኝ እንጂ እኔ አረጋሽ ትሙት ባል ትደበድባለች፣ ሚስት ትደበደባለች። እኔ በጣም በሚገርመው ነገር ምን አገባን ሰው ፐርሰናል ህይወት ላይ ገብቼ ፈትቼ ማለት አይመለከተኝም። ምን አያገባኝ። ምክንያቱም ኤምኬ እኔ አብዛኛውን ሶሻል ሚዲያ ላይ የምጣለው በቃ የሆነ በጣም በሚገርመው ሁኔታ የምጣላው የራሳችን ኬዝ በሆነ ሰዓት እንደዚህ ነው እንጂ እኔ ስለ ሰው ፐርሰናል ህይወት ገብቼ ተጣልቼ ተናግሬ አላቅም። ሁለተኛ ደግሞ አንድ ነገር ልንገርሻሚ ቢሆን እንኳ ኖሮ ይህን ያክል የሚያዳርሰኝም ነገር የለም። ምክንያቱም እኔ ጸቤ ካንቺ እንጂ ከባለቤትሽ ጋር አይደለም። አሁንም ቢሆን አሁንም ታሜ የሚነግርሽ ነገር ነገ ለምታረጊው ነገር ኃላፊነቱን ትወስጃለሽ። እነዚህ ልጆች ላይ አደርሽም። በቃ አሁን አሚን ወደኋላ መመለስ አያስፈልግም። ሙኒት እህቴ፣ ሳራ መሲ እህቴ፣ ለጠፋው ነገር ይቅርታ። ከዚህ በኋላ እንዲህ አይነት ነገር አልደግምም። ከዚህ በኋላ ፎሎ እንባባል። ቤተሰቦቼ ናችሁ፣ ቤተሰባችሁ ነኝ። በቃ አለቀ። ተረዱ። በቃ በዚህ መቋጨት እኮ እንችላለን። አሚን ወደኋላ መመለስ አይገባም። አይደለም ይቅርታ ልጠይቃችሁ ነው። እናቴ ሙኒትም በጣም ይቅርታ፣ ሳሪ እህቴም በጣም ይቅርታ፣ መሲም በጣም ይቅርታ። ህዝቡ ደግሞ እየመጣ እንዳይሰድበኝ እባካችሁ አንድ ነገር አስተላልፉልኝ። እኔ ባልሰራሁት እየተሰደብኩ ነው የምኖረው። ለዛ ነው ህዝቡ ይሰድበኛል፣ እኔ እናገራለሁ። እኔ ኃላፊነት እወስዳለሁ። እህቴ ሳራ በጣም ነው የማከብርሽ እና ሁላችንም ታሜ፣ እናቴ ሙኒት ደግሞ በጣም ይቅርታ። ስለ ሁሉም ነገር አመሰግናለሁ።
ወደ ላይ ሽቅብ ስለተናገርኩሽ በጣም ይቅርታ፣ ኃላፊነት ወስዳለሁ። ወደ ዱባይ ፖሊስ ደግሞ ማለት ስለተሳደብሽ ጊዜ አሚን ቪዲዮ ትውጣ። ምክንያቱም ለምዶታ እንዳለችው ህዝቡ ተመልሶ እንዳይሰድብሽ ከኛ ጋር ሰላም መፍጠርሽ ይታወቅ። ነገ ደግሞ እንትን እንዳይልሽ ቪዲዮ ወጥተሽ ራስሽ መሆንሽን ምክንያቱም አንዳንድ ከምትሰሪ እዚህ ጋር በቃ ብትናገር ይሻላል። ያው የሚዲያ ሰው ነሽና ማለት የሚዲያ ሰው ባትሆኚ አናስገድድም ነበረ ቪዲዮ ተመልከት። ግን ማርያምን ታሜ ኤፍራትሙት ሙኒት በባለፈው እኔና መሲ የመጀመሪያ ጊዜ እሪ ስንል እሷ ናት ባሲ ነግራ ሶልቭ አርጋ በቃ ከዚህ ነገር ውጡ በቃ እናንተ ብላ ያስቆመችው እሷ ማርያምን ነው ብለ ይሁን ያሏሽ መሲ ነገር ምክንያቱም ሙኒት ብዙ የእሷ ፖይንት ማለት እኔ ስለገባኝ ለዛ ነው የተናገርኩት። የእሷ ፖይንት ምን ዋጋ አለው? ዛሬ ይቅርታ ብትጠይቅ ነገ ተመለሳ በራሱ ጥፋት ብታጠፋ ምን ትርጉም አለው? እኔ የሙኒትን ፖይንት በጣም ተረዳሁት። አሚን ቪዲዮሽን ክፈች ሀበቲ እንጂ እሺ እኔ ማለት የምፈልገው ብዙ ማለት አልፈልግም እያሳለኝ ነው እና ህዝቡንም ይቅርታ ጠይቃለሁ፣ ሳሪንም ይቅርታ፣ ሙኒት እናቴ ደግሞ ይቅርታ። እኔ አሁን ለተናገርኩሽ ነው ይቅርታ የምጠይቅሽ። ምክንያቱም እኔ ሙኒት እንደዚህ እንደምታደርግልኝ እንደዚህ እንደምትቆረቆርልኝ ሳሪ እኔ በምን አውቃለሁ? ጠንቋይ ነኝ? እንደገና እኔ ሙኒትን ስም አንስቼ እኔ ተሳድቤ አላውቅም። ይቅርታ። እንደገና ደግሞ የኢማራት ፖሊስ ሰድበሻል አላችሁኝ። የኢማራት ፖሊስ ስለተሳደብኩኝ ይቅርታ መስሎኝ ነው፣ ግን እኔ እንደዛ አልተሳደብኩም። ከሆነ ግን ለእናንተ ከመሰላችሁ በጣም ይቅርታ። ኖ ታሜ መስሎን አይደለም። እኛ እዚህ ስለ ፖሊስ ይቅርታ የምናስጠይቅበት ምንም ፐርፐዝ የለም። በደንብ አሚን እንዲገባት እሷ የተናገረችው ነገር ነገ ዋጋ እንዳያስከፍላት ከማለት አንጻር እንጂ የግዴታ እኛ ስለመሰለን ይቅርታ ጠይቅ እያልን አይደለም። ይሄን ነገር አጥራ። ምክንያቱም እሷ እዛ ጋ የተናገረችው ነገር አይተህ እንደሆነ ስለ ልጅቷ አንስታ ስለ ፖሊስ አንስታለች። ይሄ ነገር አሚን ዲዛንን አይመለከትሽም፣ ለአንቺ መጥፎ ነው እያልን እንጂ እኛ አይ እንደዚህ ስላደረግሽ ስለዚህ ሀገር መንግስት እኛ ያገባናል ይቅርታ ጠይቅ እያልን አይደለም። ነገር ግን እንዲህ አይነት ነገሮች ከስተትሽ ታረሚ። ሲቀጥል ደግሞ እዚች ሀገርኛ ወደን ፈቅደን ተከብረን አክብረውን ከምንም በላይ ልጆቻችንን፣ ቤተሰቦቻችንን፣ ራሳችንን ሰፖርት አድርገን የምንኖርባት ሀገራችንን እኛ ልናከብር ይገባል። ምንም አይነት ነገር እርስ በራሳችን ቢፈጠር የዚችን አገር ግን ምንም አይነት ነገር መንካት አትችሉም። በነገራችን ላይ ከይቅርታ ጋር ማለት ነው። ምክንያቱም ይቺ አገር እኛ በብዙ መንገድ ተከብረን የምንኖርባት ሀገራችን እስከሆነች ድረስ ይህንን አትንኩ ከማለት አንጻር እንጂ በተአምር አሁንም ቢሆን ይህንን ነገር አድርገሻለ ይቅርታ ጠይቅ እያለ አይደለም። ግን ለማድረግሽ ደግሞ በቂ ቮይስ መረጃ አሁን ባነሳሹ ላይ መሲና ሙኒትን ሶሪ ይቅር ማለታቸውን ይናገሩና በቃ ይቋጭ። እነሱም ይቅርታ እናገሩላት ይናገሩና ለነሱ ተሰጥቶ ቢቆጣልን ታም ያለው እኔ ከታሜም ከሙኒትም ከዚህ ካላችሁ ሳራ ለሀበሻን በቀደም ከሁላችሁም ከህዝቡም እኔ እኮ አልበልጥም። ግን ትዕግስት ደግሞ የሆነ ሰው አንዳንዴ እኔ ስወፍር ጅል ነው የምመስላቸው። ወፍራም ነኝ እንጂ ጅል አይደለሁም። አንዳንዴ ወፍራም ሰው ጅል ይመስላል። ጅል ሆኜ አይደለም። እኔ ከዜጋዬ ጋር መካሰስ ምናምን አልፈልግም። እዚሁ ቲክታክ ላይ ተሰዳድበንም ተጨቃጭቀንም እንድንኖር በሰላም ነው የምፈልገው። ግን የሆነ ጊዜ ላይ ግን ይሄ የዋህነቴ ሄዶ የሆነ መስመር ላይ ምንም ነገር ወይ እዚህ መጥቼ ሳልናገር የሆነ ቦታ ላይ ሄጄ ብከስ እኔ ጭንጨለማ ቤት አውቃታለሁ። ምድርና ሰማይ ነው የምትደበላለቅባችሁ። ያንን ደግሞ ማድረግ የማልፈልገው ለልጇ ስል ነው እንጂ በጣም ብዙ ነገር በቃ ማንም ሰው እንደዛ ክብሬን በጣም በብዙ ነገር ክብሬን ነክታኛለች። እኔ በዛ ደረጃ እንደውም አልተናገርኳትም። እኔ ችግር የለም ህዝቡንም አክብሬ ነታሜንም ሁላችሁንም አክብሬ
ይቅር ለእግዚአብሔር አድርጌላታለሁ። እኔ እህቷ ነኝ። ነገ ቢቸግራት ሮጣ ብትመጣ እኔ ጋር ጥያል ጥላትም ተወደደ እንዲም እንኳን እየሰደበችኝ የሆነ ነገር ቢገጥማት ሮጬ መደርስላት እኔ ሮጣ ምትደርስላት ሙኒት ሳሪ እኛ ነን። ገባክ? ልጇ እኔ ምንም እንትን ቢለም ማለት ነው ይቅርታ አድርጌላታለሁ። ችግር የለብኝም እኔ እስቴ ሙኒት ነቅሏታል። አላቅም የሳሪና የመሲን ይቅርታ ተቀብላለች። እሷም ሶሪ ብላለች። አክስቴ ሙኒት ብትመለሽና ቢፈታና በዚህ ቢቋጭ ማሚ ትምጣ ይምጡ። ሁለቱም ነው የነገራቸው። ኔትወርካቸው ይመጣሉ። ካላስ ጋይስ ሰው የተናደደበት አንዳንድ ጊዜ ሰው የተናደደበት የራሱ መንገድ የራሱ ወይ ስለሚኖረው ወይ እነማሚን ጊዜ ሰተን ሌላ ቀን እንድትመለስ ማድረግ ነው። እንትን ማትል አይነት ነገር ከሆነ ለሷ ዋናው ከእናንተ ጋር ያለው ነገር እዚህ ከተፈታ ኖ ሙኒት ኦፍ ኮርስ ዛዕላና ወንድም እምኬ ሙኒት ዛዕላና እምትመጣ አይመስለኝም። አልደወለችልኝም፣ አልደወልኩላትም። ግን ኦፍ ኮርስ ማለት እሷ ዛዕላና ለሽ ነው ዛዕላና የምትሆነው እህታችን ማትታረም ብላ ነው ማለት ምን ዋጋ አለው እያለች ነበረ። ዛሬ ይቅርታን ብትጠይቅ ነገ ድጋሚ ብትደግመው አንዲ ሁለቲ ሶስቲ እያለች ነበረ። እሱ ነው ማለት እንግዲህ ሙኒት ምንድነው የምትፈልገው ከዚች ልጅ ማለት ነው? የምትፈልገው የምትጠብቀው ነገር የላትም። ግን ይገባኛል ሙኒት ውስጧ ያለው ነገር ምን ትርጉም አለው? ዛሬ ትላንትናም ይቅርታ ጠየቀች፣ ዛሬም ይቅርታ ጠየቀች። ነገ ድጋሚ ብትደግመው ምንድነው ዋጋው? እኛ ኢንሻአላህ እዚህ ጋር ቃል ገባችልን። እዚህ ጋር 8000 ሰው የነበረበት ሰዓት ሁለተኛ እንደዚህ አይነት ነገር አይደገምኝም እናንተ እህቶቼ ናችሁ ምናምን እያለች ነበር። ይሄ ቃሏ ማለት እዚሁ ላይ ነው። ቲክቶክ ማለት የትም አያጠፋው አለ። እኛ የምናምነው ደግሞ ሰው እስከሆንን ድረስ እናጣፋለን ማለት ነው። እናጣፋለን ሁላችንም ከጥፋታችን ወይም ከስህተታችን የምንታረም ሰው ነው። አንዳንድ ሰዎች ማለት አይታረሙም። ኢንሻአላህ እሷ ደግሞ የምትታረም ሰው ትሆናለች። ዛሬ እንደነገረቻት ደግሞ እኛም ቤታችን ሁላችንም ማለት ክፍት ነው። እህቴ ምን ቃል ገባሁልሽ፣ አንቺም ባለቤትሽም ልጅሽም አግኛችኋል አልኩሽ። የሚያስፈልጋችሁን ነገር ካለ አለን ከጎንሽ ፋሚሊ ነን። ግን ማለት እንደዚህ አይነት መሰዳደብ ወይም ሐታ በአሽሙር ራሱ መናገር ማለት አያስፈልግም። አሁን ይቅርታ አድርጊልኝ አንቺ ሺህ ነገር ብትናገሪ ስለ ሳሪ ወላ ስለ መሲ ከክብራችሁ የሚቀንስ አለ? የለም። ምንም ማለት የሚቀንስባቸው ነገር የለም። ግን አንቺም ሊጎዳሽ ይችላል እህቴ። ልጅሽን ማለት አንቺ ነገ የሆነ ነገር ቢደርስብሽ ይቅርታ ሙሽ ሐታ እስር ሞት ማለት ማንኛችሁም ሊያጋጥምን ይችላል። ነገ ብትሞቺ አንቺ ልጅሽ አጠገቡ ማለት ማን ነው የሚቆመው? የሚያቅፈው ማለት እንደዚህ ሰዎች ናቸው መጥቶ የመጀመሪያ ሰዎች ማለት ነው። ይሄ ነው ማለት ከሰው ጋር ማለት ጠላቻ ማለት ማሳደርም የለብንም። ሙኒት እናትሽ ማለት እንደ እናትሽ የምታስብልሽ እመኒ ውስጧ ማለት የሚፈልገው ይሄ ነው። ድጋሚ አንቺ ስተት እንዳታደርጊ ብላ ነው። ከአንቺ ጋር ምንድን ነው የምትጠብቀው? ወለ ደሞዝ እየጠበቀች ከአንቺ ወለ ምንም ነገር የበላሽባት ነገር የለም። ወለ ሰው ገደልሽባት የለም። ሳይሆን ለላ ድጋሚ በዚህ ስተት እንዳትገቢ ብላ ነው። እመኒ እኔ በሙኒት አፍ የምናገረው ሎጣ ነው። እሺ ሲቀጥል አሁን እዚህ ጋር ራሱ ልጆቹ የሚሉን ነገር ትክክል ነው። ለምን እንደሆነ ታውቃለህ ታሚ? አንድ ሰው ሲጣላ ፐርሰናል እንደ አንድ ሰው ይጣላል። ለምሳሌ እኔ አሁን ስጣላ ከመሲ ጋር ልጣላ፣ መሲን አታችል አድርግ ሌላ ህዝብ መንካት በጣም ተገቢ አይደለም። እኔ ልንገርህ ታሚ በጣም ብዙ ነገሮችን እችላለሁ። የምችልበት ምክንያት ምን እንደሆነ ታውቃለህ? ጉሮሬን የማበስለው ጉሮሬን የምዘጋው ከእግዚአብሔር በታች በእነዚህ ሰዎች ሽጬና ለውጬ ነው። ልንገርህ ለእነዚህ ሰዎች ሪስፔክት ከሌለኝ ነገ እኔ ተቸግሬ ልጄ ተቸግሬ ቤተሰቤ ተቸግሮ ጎዳና እንወጣለን። ስለዚህ ሰውን ማክበር ያለብህ ከስር ከመሰረት ጀምረህ ነው። እሷ ከኛ ጋር ስትጣላ ለምን ትናገር ያለሽ ብለው ሲሏት
እናንተ ገረዶች፣ እናንተ ምኖች እያለች ትሳደባለች በእርግጠኝነት ይውል። ምክንያቱም እኛ እንደነገርኩ የተቆራረጠ ቪዲዮ ስለሚደርሰን ነው እንጂ እሷ ናት የቦለከችኝ፣ እኔ አልቦለኳትም። አሁን እኔ ቤት ገብታ ብሎክ ብታነሳ ብሎኬ አይደለችም፣ ቢኮዝ እኔ አልቦለኳትም። ይህን ነገር ደግሞ ስናረግ ታሜ ሪስፔክት ሊኖረን የሚገባው እዚህ ጋር ከኛ ጋር አብረው በችግርም በማጣትም በማግኘትም በማልቀስም በመደሰትም አብረው ለሚሆኑ ሰዎች ጋር ነው። ገባ? አሁን እሷም በድጋሚ ይቅርታ ራሱ መጠየቅ ያለባት እኛም ብቻ ሳይሆን አብሬ ከነሱ ጋር የሰደብኳችሁ የጨፈጨፍኳችሁ። ምክንያቱም አሜን ዲዛ ነጋዴ ናት። ታሜ ነጋዴ ባትሆን እንኳ ሰው በሰውነቱ መከበር አለበት። ስንጣላ እንጣላ፣ እንሰዳደብ። የተጣላው ሰው ጋር እኮ ኦፍኮርስ ያኔ እኔ ተጣልቼ ሰድቦኝ ዝም ልለው አልችልም። ሳትጣላ ምንም ነገር ሳያገባ ታይ አሚን እንኳ የሚላትን ሰው መሳደብ የለባትም። ይሄ ደግሞ ለራሷ ለልጇ ለቤተሰቧ ለነገ ልጆቿ የምታተርፈው መጥፎ ነገር ነው። ሰው የዘራውን ነው የሚያጭ ነው። ከዚህ ውጭ ደግሞ እንደነገርኩ ታሜ በድጋሚ አሁን ደግሞ ደግሜ ካሚ በኋላ እኔ አሚንን ጨርሻለሁ። ከሙኒት ጋር ደግሞ ሶልቭ ያርጉ። ሙኒት መጥፎ ሰው አይደለችም እንዳለችው ተመልሰች ችግር ውስጥ እንዳትገቢ ከማለት አንጻር እንጂ በተአምር ሙኒት መጥፎውን አይደለም። ማርያምን ነው የምልሽ። ትመጫለሽ በድጋሚ አሁንም ጊዜ ሰተናቸው እናስታርቃቸዋል። በድጋሚ ሳሪ ምክንያቱም አሁን እናንተ ጋር ያለውን ኬዝ እዚህ ጋር ከቋጨን አክስቴ ሙኒትን እናረጋጋና እንዳልሽ ነው። ማንም ነው የሚያውቃት፣ አለም ነው የሚያውቃት የእሷን ደግነት። ስለዚህ የሙኒትን ደግሞ ምን እናደርጋለን? ታይም ሰተን ደግሞ እሷን ደግሞ ይሰተን ሁሉም መሀል ላይ ገብተው ድጋሚ ይፈታል ማለት ነው። ስለዚህ እኔ ልወጣ ነው፣ ልሄድ ነው ወደ ስራ፣ አረፈደብኝ። ከዛ በላይ ደግሞ ልንወጣ ነው። ሳሪያ አንድ ነገር እኔ ማስተላለፍ ፈልጋለሁ። ሳሪ መሲም እዚህ ሁላችሁም ያላችሁትም እኔ ሳሪዬ እኔ ይልሽ ትናንትና ሀቢባ ቤት ቀርቤ ነበረ 300,000 ብር ነጋዴ በልቶኝ ማለት ነው። እስቲል በላይ የበላኝ 58,000 ብር አለ አሁን እስቲል ማለት ነው። ልልሽ የፈለግኩት ነገር እኔ ህዝብን አልተሳደብኩም። አሁን እንደዚህ እየሰራው በጎን እሰራለሁ ሰው ቤት። እኔ ሰዎችን አልተሳደብኩም። ግን እዚህ ጋር መጥቶ አንድ መጥፎ ሰው ሲሰድበኝ ለዛ ሰው መልስ እሰጣለሁ እንጂ እስከዛሬ እኔ ቤት መጥተው ያንቺንም ኮሜንት የሷንም አላመጡልኝም፣ የመሲንም አላመጡልኝም። መሲ ሰደበችሽ፣ መሲ እንደዚህ ያረገችሽ ብለው ያመጡልኝ ከትናንት ወዳ ነው እንጂ ሳሪ እኔ ከስከዛሬ ስንሰራ ሳለ ለምንድነው እኔ ብሎክ ያረኩሽ? በቃ ሰዎችን ላለማየት ነው። ሰዎችን በቃ ራሴን ለመኖር ነው። ምክንያቱም ሰዎችን አንቺ ያልተረዳሽን እናታችን ያልተረዳሽን እህታችን ያልተረዳሽን የምንልሽ አማንን ታውቂዋለሽ በደንብ አማንን ባለቤትን ታውቂዋለሽ እና በዛ ምክንያቱም ፈልገንሽ ከአንድ ሁለቴ አተንሻል። ከዛ በኋላም ነገሮች ሲፈጠሩ በጣም እየተጋጋለ ነበር። ያልሰራሁት ሁሉ ሰራች እየተባለ ነበር። ለዛ ነው እንጂ ሳሪ እኔ ከህዝብ ጋር ህዝብ በጣም ነው የምወደው፣ በጣም ነው የምሸጥላቸው ሰዎች መናገር ይችላሉ። አንድ ሰው ግን መጥቶ ይሳደባል፣ ሳርዬ በጣም ይሳደባል። ስለዚህ አሁንም ህዝቡ እንዲሰድበኝ አልፈልግም። እኔ ወንጀል የሰራው ሴት አይደለሁም። ይቅርታ ጠይቃለሁ። እህቴ ሙኒትን ደግሞ በእናንተ ፊት ይቅርታ ጠይቃታለሁ ሳሪ። አዎ እንደዛ ነው። ሲቀጥል ደግሞ አሁንም ቢሆን እነዚህ ለሚወዱሽ ለሚያከብሩሽ ከአንቺ ጎንሽ ለሆኑ መተው ታብ የሚያደርጉ ሼር የሚያደርጉልሽ ባይገዙሽ እንኳ ታብና ሼር ለሚያደርጉልሽ ሰዎች ሪስፔክት መኖር አለብሽ። ምክንያቱም ወደድንም ጠላንም እኛ ከነሱ ተለይተን ምንም መሆን አንችልም። እኛ የመኖራችን ሚስጥር ከፈጣሪ በታች እነዚህ ሰዎች ናቸው። ቢኮዝ እነሱ ስለገዙን ነው ዛሬ ልጆቻችንን አብልተን እኛ በልተን ጠጥተን የምንኖረው። ስለዚህ አዎ እኔ በደንብ አውቃለሁ ጋይስ። ስለ አንድ ሰው ስትናገሩ የከሌ ገረድ የከሌ ተከታይ የከሌ ትባላላችሁ። አይኑ አውቃለሁ። ግን ምንም ነገር ቢሆን ምንም ነገር ቢሆን ሰርቶ መብላት አያስነውርም። ስለዚህ አሁንም ቢሆን አሚን እኔ ከአንቺ ቂምም የለኝም ምንም የለኝም። ገና በመጀመሪያ ማለት ነው ይቅርታ ያልኩሽ መጀመሪያ ገና። ምክንያቱም ምንም አይነት ነገር የሚፈጠረው ነገር የለም። እኔ በአንቺ ቅምም ቢይዝ የሚፈጠረው ነገር የለም። ይቅርታ ብልሽ ግን አይምሮ ነፃ ይሆናል። ከዚህ በኋላ ግን መጥፎ ነገር ባለማድረግና ሰዎችን ባለማስቀየም ራስሽና ራስሽን ኑሪ እህቴ። ከዚህ ውጭ ደግሞ ታሜ አሁንም በድጋሚ የምነግርህ ነገር እባክህ ታሜ እባክህ ልክ አሚን ዲዛን እንደዚህ አምጥተህ እንዳነጋገርከን ሐኪም የምትባል ሴት አምጥተህ እባክህ ታሜ ካልሆነ በውስጥ ነግረህ ይህንን ደጋጋሚ ሁለተኛ ነው ሶስተኛ ነው ስልህ ኦፊሻሊ ዛሬ ተናግሬያለሁ። ችግር ካለባት ከኔም ሆነ ከመሲ እንደውም ከኔ
ችግር ካለባት ችግሯን ኦፊሻል እዚህ ጋር እንድትነግረኝ ይፈልጋለሁ። አዎ ከሌለባት ግን ከዚህ በኋላ እባክህ ከኛ ጋር የተጣሉ ሰዎችን ከኛ ጋር መጥፎ እንትን ያሉ ሰዎችን እየገባች በአንድም በሌላም ሰበብ እኛን አታች በታረግ የተሻለ ነው። እንደ ሚዲያ ሰው ትተርበን እንደ ሚዲያ ሰው ምንም ትበለን። ነገር ግን ታሜ ሌላ ንግግሮች ብታቆም ይሻላል። ምክንያቱም በጣም በሚያስጠላ ደረጃ ብዙ ጊዜ እኔ አላቅም ምን እንደሰራዋት ምን እንዳበደልኳ ባላቅም፣ ነገር ግን ነገሮች ማለት እንደዚህ ትልቅ ሲሆኑ ከማይረባ ወይም ከምስ አንደርስታንዲንግ ትናንሽ ነገሮች ነው የሚነሱት። ስለዚህ ይህንን ነገር እንድታደርግልን እፈልጋለሁ። እኔ በራሴ መሲም ትፈልጋለች። ቢኮዝ አንዳንድ ሰው ትንሽ ስለሆነ የስድብን ምልክ ለፎሎ ምናምን ይጠቀመዋል። ማለት እንደዚህ ተናግረህ ከሌና አታች አድርገህ ምናምን አይነት ነገር የሚባሉ ነገሮች እንደ ማስፈመሻ ነው የተለመዱት እዚህ ቲክታክ ላይ ማለት ነው። ግን የሰውን ስብዕና የሰውን ፐርሰናሊቲ በጣም አታክድ ያደርጋሉ። እነሱ መስሏቸው ነው። የዛን ጊዜ ሆነ ፎሎ ታደርጋለህ። ብዙ ጊዜ አይተህ ከሆነ ሰው ሲሳደቡ ሲንጫጩ ሰዎች በጣም ይበዛሉ። የሆነ ያንን ነገር ተጠቅመው እንደዚ አይነት ነገር ይሰራሉ። እንደዚህ የሚሰሩ ሰዎች ደግሞ የሆነ ቦታ ሄዱና መውደቂያቸው የሆነ ቦታ ነው የሚሆነው። ሰው በእንደዚህ አይነት ነገር ላይ የሚሰሩ ሰዎችን ማስቆም ነው ባሉበት። ኤምኬ ችግር ካለ አሁንም ቢሆን ብያለሁ፣ በእኔ ላይ ችግር ካለ ለራስሽ ወክለሽ ተናገር የምትሉ ለመሲም ለእኔ ሞክዬ እናገራለሁ። በነገራችን ላይ በደንብ አለ ስለ መሲም ስለ እኔም እናገራለሁ። መሲም ስለ እኔ መናገር ትችላለች ባይዘወይ። ስለዚህ ምናልባት ታሜ አንተን እንደ ሽምግልና ኤምኬም አለ እነግርሃለሁ፣ ችግር ካለ ከኛ ጋር መነጋገር ትችላለች። ችግር ከሌለባት ግን እባክህ ታቆምልን። ይሄንን ነው የምለው። ችግር የለም ሀቢቴ። ይሄን ደግሞ አሁን ለሶስተኛ ነው ለአራተኛ ጊዜ ሰዓት አሜ ስነግርህ ችግር የለም ሳሪ አልኩሽ። خلاص የእሷ ጉዳይ ኢንሻአላህ ኸይር ነው። አሁን የእህታችን አሚን መልካም ጊዜ። አመሰግናለሁ። ሁላችሁም በጣም አመሰግናለሁ። አሚን አክብረሽኝ እዚህ ጋር ስለመጣሽ ደግሞ ህዝቡን አክብረሽ ስለመጣሽ ይቅርታ በመጠየቅሽ ትልቅነት ነው እህቲ። እንግዲህ ኢንሻአላህ እኛ ጸሎትና ዱዓ እናደርግልሻለን ከዚህ ሰጠትሽ ድጋሚ እንድትማሪ ሁለተኛ በእንደዚህ አይነት ቦታ መገኘትም እንደሌለብሽ። ሁላችሁም በጣም አመሰግናለሁ ሐባይቢ። ሰላም አለይኩም። የማዳብ ቅመሞችን ይቅርታ አዎ የማዳብ ቅመሞችን ጎበዝ ይቅርታ ትጠይቅ። ጎበዝ በይ። አሜን አሜን። ጎበዝ አዎ በይ እንደዛ ጎበዝ። የእህት ወንድሞቼ ሳላቅም እያወኩም የሰደብኳቸው ካለ በጣም ይቅርታ አድርጉልኝ። በቃ ጎበዝ። ይሄንን ነው ማለት ያለብሽ። ከዛ አሁን ዛሬ ስትገቢ ስራና ስራሽን ብቻ ኮሜንት አይተሽ ለማንም መልስ አትስጪ። አንደኛ ሞሻል፣ ሁለተኛ ዛሬ ይቅርታ ጠይቀሻል፣ እኛም ይቅርታ ብለንሻል። አንቺ ብቻ ሳትሆኝ እኛም ካጠፋን ይቅርታ። ነገ ከነገ ወዲያ እንዳትደግሚ፣ በቃ በድጋሚ ይህንን ነገር እንዳትደግሚ። አሚን። በእናትሽ እንደው በልጅሽ ይዤሻለሁ፣ ወደኋላ እንዳትመለሽ። እኔ ቤት ትመጫለሽ፣ ብሎክሽን አንስተሽ ከሙኒት ጋር ደግሞ ታሜም ይመጣል፣ መሲም ትመጣል፣ እናስታርቅሻለን። እባክሽ እህቴ እባክሽ በድጋሚ እንደዚህ አይነት ነገር እንዳትደግሚ በቃ። እሺ ሳርዬ፣ እኔ ይህን ነገር አልደግመውም። እንደነገርኩሽ ቅድም ነገሮችን ዘርዝሬልሻለሁ። አንቺን ባለው ነገር አውቃለሁ ብለሻል እና በጣም ነው የምናከብርሽ፣ በጣም ነው የምናወድሽ። እናመሰግናለን። መሲዬ። አቤት ታሜ። አንቺም ትልቅ ልብ ነው ያልሽው እህቴ፣ በጣም እናመሰግናለን። ማሽና ልውረድ እያሳሌ ስለሆነ በቃ እሺ ጎብጂ ስራ ግዛት አሜ እንዳትወጣ ወዲ ልሄድ። እሺ ሳርዬ፣ መስዬ ልጄ ስለወደድሽልኝ ደግሞ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እሺ ፈጣሪ ያሳድግ። ደግሞ መጥሽ ያትሽ አያታለሁ። ችግር የለም መጥቼ አያታለሁ። እሺ ታምዬ በጣም አመሰግናለሁ። ወንድም አለም አንተም ቃል ገብተህልኝ እንደምትመጣ። ኧረ እመጣለሁ ሀዩቲ፣ ችግር የለም።